ልታስብ ነው? ምን ተፈጥሯል እንድል ነው? እሺ አናግረኝ በእናትህ ዝም አትበለኝ። እኔ ፍቅር እንደዚህ ከሆነ ፍቅር ገደል ይግባ። ምንድነው እንደዚህ የማስመሰል ጥግ ካለበት ፍቅር ከዚህ በላይ ቴክስት ከዚህ በላይ ታሳዩኝ አትችሉም። አባስ ለቀቀኝ። ምን ሆነክ ነው? አባት ምን እየሰራ ነው? በእናትህ ለቀቀኝ። ምትጂን ከሆነ አጠገቤ እንዳትደርሺ። ሰላም ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ ያለሁኝ እግዚአብሔር ይመስገን። ያው ዛሬ የመጣሁበት አንደኛ ምክንያቴ በጣም ብዙ ሰዎች እየተጨነቃችሁ ነው። በጣም ብዙ ሰዎች እየቀለድኩ ወይ የውሸቴ እየመሰላችሁ ያላችሁ ሰዎች በጣም ብዙ ሰዎች አላችሁና ዛሬ አንደኛ እሷንም ጠርቻታለሁ። ምክንያቱም ትላንትና እንዲያገኘኝ እፈልጋለሁ ላገኘው እፈልጋለሁ ምናምን እያለች ስታወራ ሰምቻታለሁ በቪዲዮ እና አንደኛ ዛሬ የመለያያችን ምክንያት የሆነበትን ምክንያት ሶሻል ሚዲያ ላይ ማውጣት አልፈልግም። ማለት አላወራኝም፣ ምንም ማውቀው ነገር የለም። በአንዴ ወጥቶ ነው እንደዛ የተናገረው ምናምን እያለች ነበር እና ለዛ ነገር እሷም ታውቋለች እኔም አውቀዋለሁ። ማለት እየዋሸች እንደሆነ በደንብ ያስታውቃል። ምክንያቱም እኔ ምንም ነገር ሳይኖር ምንም ነገር ሳይፈጠር እንደዚህ አይነት ውሳኔ ልወስን አልችልም። ይህንንም ውሳኔ እንደወስን ያደረገችኝ ራሷ ናት፣ ሌላ ማንም አይደለም። ነገር ግን ዛሬ ወይ እሷ ወይ እኔ ምናምን እያልኩኝ ላወራ አይደለም። ነገር ግን በሁለታችን መካከል የተፈጠረው ነገር ተፈጥሯል። ዛሬ ጠርቻት ከዚህ በኋላ ውሸታምም እንድትለኝ አልፈልግም። በቃ አስመሳይ ነው እየቀለድክም ነው እንድትለኝ አልፈልግም። ቁርጥ የሆነ ነገር እኔና የሷ ነገር ዛሬ በነገራችን ላይ ሶስተኛ ሰው ማስገባት አልፈለኩም። በእኔና እሷ መሀል ሶስተኛ ሰው ገብቶ ይህንን ነገር እንዲያስተካክል ይህንን ነገር እንዲፈታ አልፈቀድኩም። ዛሬም ሰው ይዤ ያልመጣሁት አንደኛ ቁጭ ብለን በተረጋጋ መንፈስ በተረጋጋ ሁኔታ ሁለታችንም ማውራት እንዳለብን ስለተሰማኝ ነው ዛሬ ቤቴ ጠርቻት ላወራት የፈለኩት። አንደኛ በጣም የሚደብር ስሜት ውስጥ ነው ያለሁት። በጣም የሚያስጠላ ስሜት ውስጥ ነው ያለሁት። ይሄም ሆኖ ሳለ ነገር ግን ምንም አላቅም አይነት ነገር ተብሎ ሲፖስት እኔንም ትንሽ ማልጠብቀውን ነገር ነው ያየሁት እና ምክንያቱም ለማውራት ሞክሬያለሁ። ከአንድም ሁለቴ ሶስቴ ለማውራት ሞክሬያለሁ። ነገር ግን ምላሽ አላገኘሁም። ጭራሽ አላወራኝም፣ ጭራሽ አልተናገረኝም ላለችውም ነገር ማለት ነው። ለዛ ነገር ኦልሬዲ አልፏል፣ ችግር የለውም፣ አላውራትም። ዛሬ ላወራት ስለምፈልግ ሁሉንም ነገር ግልጽ እንዲሆንላችሁ ለእናንተም ከዚህ በኋላ በእኔና በሷ መካከል ያለውን ነገር ግልጽ እንዲሆንላችሁ በሁለታችንም ያለውን ነገር ግልጽ አድርገን እንናገራለን። ማለት እኔ እንዲያርገሽኛል ብዬ አሁንም ወደ ሚዲያ ይዤ አልወጣም። ምንም ነገር ማድረግም ማውራትም አልፈልግም። ነገር ግን ከዚህ በፊት ጠይቄያት የማውቀውን ነገር ድጋሚ ጠይቃታለሁ። አሁንም ጠይቃታለሁ። ያንን መጠይቃት ደግሞ እኔ ማወቅ ስለምፈልግ መረዳት ለምን መዋሸት እንዳስፈለገ ባይገባኝም ለምን እንደዚህ ለማድረግ እንዳሰበችም ባላቅም ብቻ ለሁሉም ነገር መፍትሄ አለው። መፍትሄውም ደግሞ ቁጭ ብለን በስነ ስርዓቱ እንደተማረ ሰው እንደዋቂ ቁጭ ብለን እሷም የምትፈልገው ከኔ
የምትፈልገው ነገር እኔም ከሷ የምፈልገው ነገር አለ፣ መስማት የምፈልገው ነገር አለ። ልትነግረኝ ፈቃደኛ ስላልሆነች ምክንያቱም ቴክስት ከአንድም 3 ቴክስት አድርጌላት ልትመልስልኝ ፈቃደኛ ስላልነበረች ቤተሰብ አላወራኝም ምናምን ላለችው ያው ከዚህ በላይ ቴክስት ከዚህ በላይ ታሳዩኝ አትችሉም እና ለማውራት ሞክሬያለሁ። ለዚህ ነገር ምንም አልጣርኩም። ምንም እንዳላደረገ በቃ ባንዴ ይሄ ነገር እንዲቋጭ እንደፈለገ አይነት ሰው አይደለም። መልስ እፈልጋለሁ እኔ። ነገር ግን ነገርየውን እያወቅኩት ደግሞ ባትመልስልኝም ብትመልስልኝም ለኔ አንድ አይነት ስሜት ነው ያለው። ምክንያቱም ያየሁት ነገር ስላለ ብዙ ነገር ማውራት እፈልጋለሁ። ነገር ግን አውርቼ ምንም አይዞ ሚስኪን ከማለት በስተቀር ምንም ነገር ሊፈጥርልኝ ስለማይችል ማውራትን አልፈልግም፣ መናገርን አልፈልግም። ዛሬ አንደኛ ነገር ከዚህ መጀመሪያ የሰራሁትን ቪዲዮ አይታችኋል። ከዚህ በኋላ የሷን ስም አላነሳም፣ የሷን ነገር አልጠራም ብዬ ተናግሬ ነበር። ነገር ግን አንዳንዴ ሳትፈልጉትም የማይፈልገው ነገር ውስጥ ይከታችኋል ህይወት እና ህይወቴ በተቃና በተበላሸ በተጣመመ መንገድ እንዲሄድ አልፈልግም። ሁሉም ነገር ጥርት አድርጌ ተጣርቶ እንዲያልፍልኝ ነው የምፈልገው። ብቻ የወንድ ልጅ ስሜት የሚገባው ወንድ ልጅ ብቻ ነው። አብዛኞቻችሁ ብዙ ነገር እያላችሁኝ ነበር። አስመሳይ ነህ አንተ፣ በጣም በውስጥ እኔን የሚነካ ነገር ለመናገር የሞከራችሁን በጣም ብዙ ሰዎች አላችሁና እያየሁኝ ነበረ። እኔ እያስመሰልኩ አይደለም፣ ከልቤ ነው ያፈቀርኩት፣ ከልቤ ነበር የወደድኩት። ነገር ግን ቫልዩ ከሌለው እኔም ህይወቴን እየጎዳሁት እየተሰማኝ እኔ ደግሞ ትንሽም ነገር በቃ ለኔ በጣም ትልቅ ነገር በህይወቴ ትንሽ የምላቸውን ነገሮች ትልቅ ሆነው ገነውብኝ ያለውና እኔ ላይ ብቻ ሲገና ያለውና ለምን እንደዚህ እንደሚሆን አይገባኝም። ለምን እኔ ላይ እንደዚህ አንዴ ደስተኛ አንዴ ሀዘንተኛ አንዴ የሚስቅ አንዴ የሚያኮርፍ እንደዛ አይነት ሰው መሆን አልፈልግም። አሁንም ለእናንተ ስል ደስተኛና እየሳቅኩኝ እየተጫወትኩኝ በቃ የድሮ ማርክን መመለስ ነው የምፈልገው። ከሷ ጋር ያለኝም ነገር ኦልሬዲ ዛሬ የመጨረሻችን ነው ብዬ ነው ማሰበው። እዚህ ጋር አስቀምጣታለሁ። መጠየቅ የምፈልገውን ነገር እጠይቃታለሁ። እዚሁ ጨርሰናል። እዚሁ በጥሩ ነገር ጀምረናል። መጨረሻውም አላማረም። ሁሉም ነገር መቆም አለበት፣ እዚህ ላይ መቆም ስላለበት ማለት ነው። እና ልጠብቃትና የሚሆን ነገር አብረን የምናየው ይሆናል። ፍጹም ባሳቤ መጣለች መሰለኝ። ሰላም ማለት ባለ እሺ ሰላም ሰላም አትለኝም ማለት ይሄው በስነ ስርዓት ሰላም እያልኩሽ ነው። ምን ማለት ነው? ምን ሆነ ነው እኮ በስነ ስርዓት አላቅፍሽ። ስለማላቅፍሽ በስነ ስርዓት ሰላም በይ። እሺ ሰላም። እሺ ሰላም። ምን ሆነ? እሺ ትናንትና ያው እንጂም እኔም ወጣን በተናገርናቸው ነገሮች ትንሽ ያልተግባባ ያልተስማማ ሀሳብ አለ። ሁለታችንም ደግነቱ የአንቺን መጥፎ እኔም አልፈልግም፣ የኔም መጥፎ አንቺ ትፈልጊያለሽ ብዬ አላስብም። ነገር ግን ትናንትና በተናገርሽው ነገር በጣም አዝኜብሻለሁ፣ በጣም ተከፍቼብሻለሁ።
አንደኛ ምንም እንደማያውቅ ሰው ስትሆኚ፣ ሁለተኛ ደግሞ ምንም እንዳልተፈጠረ ነገሩን ራሴ ፈጥሬ ራሴ እንደዘጋሁት አድርገሽ እያወራሽ ነበር። እንደዛ እኮ ምንም ኢቭን እኔ አሁንም ትናንትና ባልኩት ነገር ምንም አይመስለኝም። ገብቷል? ምክንያቱም እኔ አላውቅም። በአንዴ መተህ ኮንፊደንስ ኩላ በአንዴ መተህ ሁሉ ነገር አብቅቷል ማለት ቀላል ነው ላንተ አብቅቷል ማለት ላንቺ ቀላል እንደሆነው እኔ አብቅቷል አላልኩም። ካፌ ካንተ ጋር ተለያይቻለሁ የሚል ነገር አልወጣም እኮ እስከመቼ ድረስ እኔ አሁን ልከራከርሽ አይደለም። እኔ መከራከር አይደለም። ኢቭን እኔም እንድታናገረኝ ፈልጌ ነበረ። እንድታናገረኝ በቃ ካሜራ ላይ መውጣት አልፈለግም። ግን ደግሞ አንተ በደረግከው ነገር አንተ በጀመርከው ነገር ነው። እኔ ሁሉም ነገር ትክክል ነው ያደረግኩትን ነገር ትክክል የመሰለክ ነገር ስህተት ሊሆን ይችላል። እኔ ልንገርህ ስህተት እየሰራክ ነው ያለው። ገብቷል? አንዳንዴ በቃ ነገሮችን ሳታገናዘብ ነገሮች ላይ ፎከስ ሳታደርግ ውሳኔ ትወስናለህ። እሱ ጥሩ አይደለም። በቃ ምንም እኔ አልገባኝም። በቃ አጠፋሁት እንዳለም ምንም ያጠፋሁት ጥፋት የለም። ኧረ በመድኃኒዓለም አትዋሽ። ልንገርህ ድርቅ ብለሽ እንደዚህ ስትመልሽ ደግሞ የበለጠ እኔን ታናድጅኛለሽ። እውነቱን ልንገርሽ የሆነ ነገሩን እያወቅሽው ምን አውቄ እኔ እኮ አልገባኝም። እስቲ ምን ተፈጥሮ ነው ንገረኝ። በቃ ምን እየሆንክ ነው ያለው? ለምንድን ነው እንደዚህ የምትለው? እረፊ በቃ የዚህን ያህል ማስመሰል ይበቃል። አፈቅር ካለው ስላልኩክ የሆነ ነገር ላይ ግንኙነታችን ላይ ስለጠርኩኝ የእውነት ታፈቅሪኛለሽ? የእውነት ትወጂኛለሽ? የእውነት ሰው መውደድ፣ የእውነት ማፍቀር፣ የእውነት እንደዚህ ነው? ከዚህ በላይ ምን ፈለክ? አይደለም ለኔ ፍቅር እንደዚህ ከሆነ ፍቅር ገደል ይግባ። እንደዚህ የማስመሰል ጥግ ካለበት ፍቅር ለኔ ገደል ይግባ። ምን አስመሰልኩ? ምን ተፈጠረ? ምን የሆነ ነገር? ለምንድን ነው የተፈጠረውን ነገር በግልጽ ማትነግረኝ? እኔ ምን አውቃለሁ? እኔ እንደዚህ ነው ብዬ አልናገር። ለኔ እንደዚህ ነው ብዬ የምነግርሽ አንድም ነገር የለም። ነገር ግን እኔ በምን አውቃለሁ? የተፈጠረውን ነገር በምን አውቃለሁ? የምትዋሽበትን የምታደርጊው እያንዳንዱ ነገር ለኔ የምትመለሽልኝ ነገር ስጠይቅሽ እንኳን የመለሽልኝ መልስ ታውቂዋለሽ። ምን ጠይቀኸኝ? ለምንድን ነው ግራ እያጋባኸኝ ያለኸው? ከዚህ በፊት ከአንድም ሶስት ይጠይቅሻል። እኔ የሰው ወሬ አልሰማም ታውቂያለሽ። እሷ እንደዚህ ናት፣ እሷ እንደዚህ ናት። ምንም እኔ ንጹህነቴን በንጹህ ልቤ የማፈቅርሽን አንቺን በምንም ነገር ሲመጡብኝ ምንም ነገር አልሰማም። ይሄንን ታውቂያለሽ። ነገር ግን ከኔ ጋር ስትሆኚ ከኔ ጋር እየሆንሽ ያለሽበት መንገድ ከኔ ጋር እሺ ምንድነው? ምን አድርጌ ነው? ለምንድነው የምታስጨንቀኝ? ማርያም ለምንድነው እያስጨነቀኝ ያለኸው? አንደኛ ነገር እኔ ላንቺ ያለኝ ነገር አንደኛ ምንም አይነት ስሜት ከዚህ በኋላ ይኸውልሽ እኔ በግድ አፍቅሪኝም በግድ ከኔ ጋር ሁኚም ብዬ አስጨነቅኩሽ አይ ነው እኔ ነኝ። ያንን ቀን እንደዛ በማድረጌ በጣም እጸጸታለሁ። ከኔ ጋር እንድትሆኚ የፈለግኩበትን መንገድ የሄድኩበትን መንገድ ምንድነው የምታወራው? ምን እያልክ ነው ያለው? አንዴ አዳምጪ። አልገባኝም። ምን እየተፈጠረ ነው ያለው? ለምንድነው እንደዚህ እያልክ ያለው? አንደኛ እንድታፈቅሪኝ ከኔ ጋር እንድትሆኚ የሚያስገድድኩሽ እኔ ነኝ አይደል? ለዛ ነገር በጣም ይቅርታ። በጣም ይቅርታ ነው ቢሆን ማለት ነው። እኔ አላፈቅርህም። እኔ አብሬ ካልሆነም እኮ እንደዛው ብለሽኝ ከኔ ጋር ባትሆኚ ይሻለኝ ነበር። እንደዛው ብለሽኝ ከኔ ጋር ባትሆኚ ባትቀጥይ እዚህን ያህልም ባታስኪጂኝ ይሄ ሁሉ ደስታ ለምን? ቆይ ይሄ ሁሉ ደስታ ለምንድን ነው እንደዚህ በቀላሉ ያጠፋሽው? ለምንድን ነው ምንም ነገር እንዳልተፈጠረ? ምን ተፈጥሮ ነው? ለምንድን ነው በግልጽ ማስነግረኝ? ምን ተፈጥሮ ነው? ችግር የለውም። እኔ በማላውቀው ነገር ለምንድን ነው ጥፋተኛ የምታደርገኝ? አንደኛ ይኸውልሽ እኔ በቃ ጨርሻለሁ ካንቺ ጋር ያለኝን ነገር እኔ ምንም ነገር ሳላውቅ እንደዚህ ማለት አልችልም። እንደዚህ ማለት መፍትሄ የለህም። ኦኬ ዛሬ ጠራኸኝ ከኔ ጋር ያለውን ችግር ተነጋግሮ ከመፍታት ይልቅ እንድታውቅ ነው። ይኸው ፈታን እኮ እኔ ላንቺ ፈታን ማለት እኔ እናንተ አብረን ስንሆን እኔ ላንቺ ይኸውልሽ መጀመሪያም እንድታፈቅሪኝ ማድረግ አልነበረብኝም። ከኔ ጋር ፍቅር አድርገህ አይደለም አንተ እኔን የሆነ ነገር አድርገህ አይደለም ፍቅር ያዘኝ። ገብቶሃል አይደለ? ፍቅር የሚይዘው በራስ ነው። አንተ አፍቅሪኝ ስላልክ አይደለም፣ እኔ ራሴ ስለፈለኩ ነው። ገብቶሃል አይደለ? እንጂ አንተ አስገድደኸኝ አይደለም። አስገድጄሽ አፍቅሪኝ የሚልከኝ
የሆነ ነገር የሚያደርገው ታይን ስላልከኝ አልተወክም። ገብቶሃል አይደለ? በስነ ስርዓቱ አስረድተኸኝ የተፈጠረውን ነገር አስረድተኸኝ ነው በታውክ እንኳን እንዴ ዝም ብለህ ከመሬት ተነስቶ ምን ይፈጠር ምን አይፈጠር በማላውቀው ነገር እኔ ልተወኝ አልችልም። ገብቶሃል? ሌላ ያደረግከው ነገር ካለ ኦኬ አላውቅም ምንም ይሁን እሺ ንገረኝ። ለምንድን ነው ምንም ምነግርሽ ነገር የለም። ይኸውልሽ አንደኛ ከህይወትሽ የለ እስከ መች ድረስ እንደዚህ ልታስቆየኝ ነበር? ቆይ እኔ አልገባኝም። እስከ መች ድረስ ነበረ ከኔ ጋር ልትቀጥይ የነበረው? እስከ መች ድረስ ነው ከኔ ጋር እያስመሰልሽ ልትቀጥይ? እሺ ልቀቂኝ። እሺ እዛው ቁጭ ብለሽ አውሪኝ። አትቅረቢኝ አልፈልግም። ግን እስከ መቼ ድረስ ነበር አብረሽኝ እያስመሰልሽ ልትቀጥይ የነበረው? እስከ መቼ ድረስ? አስመስዬ ከዚህ በላይ አላውቅም። አስመስዬ አብሬኩኝ አላውቅም። ለምንድን ነው የማትረዳኝ? እሺ እንደዚህ የምትሆነው ለምንድን ነው? አንደኛ ላንቺ ያለኝ ፍቅር አብቅቷል። በቃ እሺ እዛው ሁኚ። በቃ ይኸውልሽ ከኔ ጋር እያስመሰልሽ የምትቀጥይበትን ጊዜ አብቅቷል። በቃ ጨርሻለሁ። አመሰግናለሁ ስላፈቀርሽኝ አመሰግናለሁ። እባክሽን በቃ እኔ አሁን አንድ ነገር አንድ ነገር ለምንሽ በማርያም አንድ ነገር ብቻ እሺ አንዴ ለምንሽ በቃ እሺ ተረጋጋ። እሺ በህይወቴ አትጫወችብኝ። አትጫወትኩም። ለምንድን ነው የማይገባክ? እሺ አንዴ ሰማኝ። ራቂ በመድኃኒዓለም ራቂ። እኔ በጣም ብዙ ፈተና የበዛብኝ በህይወቴ በጣም ብዙ ነገሮችን እያሳለፍኩ ያለውኝ ሰው ነኝ። አሳልፋለሁ አብሬክ ምንም ነገር አሳልፋለሁ። ልቀቂኝ። እሺ ሰማኝ። ልቀቂኝ። እሺ አንዴ አዳምጥኩ። አንቺ ጎበዝ ነሽ። አንቺ ይኸውልሽ ማስመሰል ትችይበታለሽ። አስመስሎ የፍቅርን መስጠት ትችያለሽ። አንዴ ልንገርክ። አንዴ ለምንድን ነው የማታዳምጠኝ? አዳምጥኩ ካይደለ ስማኝ አባት ማርያምን ስማኝ። እኔ ምንም ያደረኩት ነገር የለም። እኔ አንተ እንዲሰማክ አልፈልግም። አንተ እኔ ላይ እንደዚህ ተስፋ ተቆርጥ እኮ የት ድረስ ሂጂ ለፍቅር ምን ያህል የት ድረስ ተጋብተን ወይስ የሆነ ነገር እስኪፈጠር ድረስ ምንድነው እኮ የተፈጠረ ነገር ነገረኝ። እንሽሽ ምን ትጠቀማለህ? ምንም ነገር ሳላውቅ እኔ ምን እንዳስብ ነው? ምን ተፈጥሯል እንድል ነው? እሺ አናግረኝ በእናትህ። ዝም አትበለኝ። እሺ ዝም አትበለኝ። አልተውክም። ኧረ በፈጣሪ ተይኝ። አልተውክም። ማርያምን አልተውክም። እኔ እንድትተይኝ እፈልጋለሁ። ይኸውልሽ እኔ ተናደሃል። በፍጹም በፍጹም ከህይወቴ ብቻ ቀስ ብለሽ እንደገባሽው ቀስ ብለሽ እንድትወጪ እፈልጋለሁ። ምንም ነገር እንድትነግሪኝ አልሰማም። ብቻ ጊዜ ያስፈልግሃል። ማርያም ልንገርህ አልፈልግም። አልፈልግም። ምንም ነገር አልፈልግም። መስማት አልፈልግም። ስማኝ በማርያም እኔ እናንተ ቀስ ብለን እናወራለን። በእንደዚህ አይነት ሁኔታ ልንግባባ በጣም ትችያለሽ። በጣም ጎበዝ ነሽ። በጣም አድንቄሻለሁ። ለነገሮች የምትሰጫቸው ነገሮች ምኑን ነው አባት እያስጨነቀኝ ነው? ምኑን ነው? ለምንድን ነው እንቆቅልሽ የምታደርገው? ምንም ግራ እንዲገባኝ የምታደርገኝ አደረግኩት አይደል? ምንም የገባኝ ነገር የለም። ምንም ያጠፉት ነገር የለም። ቆይ ስታይ ምን መጫወቻ ነው? ሰው መጫወቻ አደረግሽኝ። በቃ እንደዚህ በህይወቴ መቀለጃ መጫወቻ እኔ ላይ ድራማ። ልቀቂኝ። ፍቅር አንድ አዳምጠኝ። እኔ ላይ ለኔ ይገባኛል። ይሄ ለኔ ይገባኛል። ንጹህ ልቤን ስለሰጠውሽ ምን አደረኩሽ? እንደዚህ አድርገሽኛል በለኝ። እንደዚህ ተፈጥሯል በለኝ። እስቲ እኮ ንጹህ ልቤን ስለሰጠውሽ ስላፈቀርኩሽ እኔም እኮ አፈቅርህ ካለው አላፈቅርህም ብዬ ካላቅም አታፈቅሪኝ እንለያይ ብለህ ሁላ እኮ እኔ እኮ አፈቅርህ ካለው ነው ያልኩህ። እኔ እኮ በቀላሉ ካንተ ጋር እንደዚህ መለየት አልፈልግም። በጣም ትቀልጃለሽ። እሺ አመሰግናለሁ። ይኸውልሽ እኔ ምንም ነገር ይኸውልሽ ምንም ነገር ብዙ ነገር ተፈጥሯል በህይወታችን። ያንን ነገር የተፈጠረውን ነገር እኔ ፈጣሪ እኔን ሊያስተምረኝ ነው፣ ለፍቅር ዋጋ እያስከፈለኝ ነው። ይህን ነገር አይሆንም ብዬ ነበር ያሰብኩት። ነገር ግን ሳትናገር እኔ በምን አውቃለሁ? በቃ አታውቂም። እንዲህ ነው ብለህ ችግር ካልተናገርክ ስለማታውቂ ማለት ነው። የሆነ ጊዜ ይፈታዋል። ጊዜ ስለሚፈታው ሁሉም ነገር በግልጽ ስለሚታይ ምንም ማውራው ነገር የለም። አሁን አንደኛ ነገር ሰምምከኝ ነው ማርያም። በቃ እየታመምኩ ነው። በቃ ደህና ነኝ ስል እንድሰበር አታድርገኝ። ለምንድን ነው የራስ ነገር ብቻ የሚገባክ? ለምንድን ነው የኔን ስሜት ለመረዳት የማትሞክረው? አሁን ራስ ወዳድ ነኝ። አዎ ራሴን ነው የምወደው። አሁን ላይ ማንንም አልሰማም። አንቺ ለኔ ያደረግሽው ነገር ሁሉ አመሰግናለሁ።
በጣም ብዙ ነገር ብዙ ነገር አድርገሽልኛል። ብዙ ነገሮችን ተፈጥሯል በህይወታችን ደስ የሚሉ ጊዜያቶች። ሁሉ ነገር ይቅር በቃ እኔ እናንተ አብረን ነው። ሁሉ ነገር ይቅር። በማርያም እንደዚህ አታድርግ፣ በእናትህ እንደዚህ አትሁን። አንቺ እንደዚህ እያልሽ እኔ እንደዚህ ስለመለስኩልሽ የእውነት ስለምታፈቅሪኝ ነው ብዬ አብሬሽ በቃ እኔ ደግሞ ይመለከተኛል። አብረህኝ እንድትሆን ብቻ ነው በቃ አፈቅር ካለው እያልኩክ ነው። ገብቶሃል አይደለ? ካንተ ጋር መለየት አልፈልግም። ለምንድን ነው የማትረዳኝ? ለምንድን ነው የማይገባክ? ለምንድን ነው እንደዚህ እየሆንክ ያለኸው? ኧረ አታስመስይ በእግዚአብሔር። ኧረ በእግዚአብሔር እኮ አታስመስይ። በቃ ከኔ ጋር ለመሆን እንደዚህ አይነት ድራማ ትጫወት። በቃ ይሄንን ድራማ አልፈልግም እኔ። በቃ በኔ ላይ እንደዚህ እንድትጫወች አልፈልግም እኮ። አላስገደድኩሽም ማለት ለማን ማንም ሳላስገደደኝ ሰው ማስመስልበት ምንም ነገር የለም። እምለወጥበት ምንም ምክንያት የለኝም። ለምንድን ነው የማይገባክ? ለምንድን ነው እኔ የማትረዳኝ? ተረድቼሻለሁ። ሰው ፍቅሬ መናገሬ ነው። የሆነ ነገር ሲፈጠር ለዛ ነገር ችግር መፍትሄ ከመፈለጌ ነው። እኔ ስለማልፈልግ ለአንተ እንደሚስት መሆኔ ነው። ለአንተ የተሻለ ነገር ማሰቤ ነው። የቱ ጋር ነው ጥፋቴ? ለፍቅራችን መድከሜ ነው ጥፋቴ? መጀመሪያ ነው የኔ ጥፋት ነው። ችግር የለም። እኔ አንቺን ማስገደዴ፣ እኔ አንቺ ለኔ ፍቅር እንዲኖርሽ ማድረጌ፣ ላንቺ ማሰቤ። አታሳመመኝ። እኔ ብቻዬን ያለሁት አታሳመመኝ። በሽታ ላይ እንድወርቅ አታድርገኝ። በቃ ሁሉ ነገር ትተነው እንደ አዲስ አብረን እንሁን። በቃ እኔ አልችልም። እሺ የተፈጠረው ነገር በሙሉ አላቆም። የተፈጠረው ይሁን ተፈጥሯል። እኔ አልችልም። እንታው በቃ እነሱ አዲስ ህይወት እንጀምር። እሺ ለምንድን ነው የማትችለው? እሺ እኔ አብሬክ ነኝ። እኔ ጀምረሻል እኮ በቃ ኦልሬዲ አዲስ ህይወት ጀምረሻል። ጀምሪ። እኔ ደስ ይለኛል። ከኔ ጋር ደግሞ እንደዚህ ጀምረው። አባት ምንድነው? እሺ የተፈጠረ ነገር ካለ ንገረኝ። አታስጨንቀኝ። እሺ ለምንድን ነው እንደዚህ የምትሆነው? ራስንም ጎድተህ እኔንም አትጉዳኝ። እሺ እንድጎዳሽ ካልፈልግ ቢያንስ ለሁለታችንም አስብ። እሺ እንድጎዳሽ አትፈልጊም አይደል? እንድጎዳሽ አትፈልጊም አይደል? በህይወትሽ መጎዳትን ካልፈለግሽ ከኔ ራቂ። አሁንም ልንገርሽ ከኔ ህይወት ራቂ። አርቅም በቃ እሺ አርቅም። አልተወክም በቃ ላጣክ አልፈልግም። እሺ ተሸንፌልካለሁ። እሺ ካጠፋሁም ይቅርታ በቃ እሺ ይቅርታ። አባት ይቅርታ እያልኩ እኮ ነው። እሺ እንደዚህ አትሁን በቃ ይቅርታ። ሰክፋን ያውቅ ልቤ ፍጹም ባሳቤ ለክ ይቅርታውን ለመጠየቅክ ለምን እንደሆነ አላውቅም፣ ግን ምናልባት እንኳን አጥፍቼ ከመሰለክ እሺ ይቅርታ። እሺ ያልሽ ይቅርታ አድርጌልሻለሁ። እሺ አብረን መሆን ማንችለው ለምንድን ነው ግራ የምታጋባኝ? አብረን መሆን አንችልም። ለምንድን ነው አብረን መሆን ማንችለው? ለኔ ትንሽ እንኳን አስብ። አሰብኩኝ። እሺ ረጋ በል እናወራበታለን። ሳትነኪኝ እንደዚህ አውሪ። እሺ ዛሬ ችግር የለውም። ዛሬ እንለፈው። ካፍ ምንም አይነት ቃል አይውጣ። ረጋ ብለህ እናወራበታለን። መጀመሪያ ብቻን አውራ፣ ከዛ እናወራለን። እንደዚህ አትሁን። በቃ ካፍክ የመለየት ቃል እንዲወጣ አልፈልግም። ከዚህ በኋላ ግን እኔ ጋር ድረሽ እንድትይ አልፈልግም። እንድትቀርብኝ አልፈልግም። አጠገቤ እንድትደርሽ አልፈልግም። ምን እያልክ ነው ያለኸው? ጭራሽ ላይሽም አልፈልግም። በእናትህ ካፍ የሚወጣውን ቃል ታይ። ለእኔ የምትወጪ የምታፈቅሪኝ ከሆነ አጠገቤ እንዳትደርሽ። አባስ ምን እያልክ ነው ያለኸው? ልቀቀኝ። ምን እያልክ ነው ያለኸው? አባስ ልቀቀኝ። ምን ሆነክ ነው? አባት ምን እየሰራ ነው? በእናትህ ልቀቀኝ። የምትወጪኝ ከሆነ አጠገቤ እንዳትደርሽ። ተራብኳ